እያንዳንዱ አላህ ከሰጠን ቀን ማለት ነው ትቶን የሚሄደው ከዑምራችን ክፍል ነው እያንዳንዱ ማለት ነው ቀን አላህ ከሰጠን ዑመር ክፍሉ ነው ስለዚህ ሙስሊም እያንዳንዱን ቀኑን እያንዳንዱን ጊዜ መጠቀም ግድ ይላል والله በተለይ ረመዳን ግን ያንን ለመሆን ካሁኑ መዘጋጀት አለብን ካሁኑ والله መዘጋጀት አለብን አንድ ሰው ለምሳሌ አክል የሆነ ቦታ ጥሪ ያለበት ከተባለ ለምሳሌ ሰርግ የዛሬ ሳምንት ተጠርታል ከተባለ የዛሬ ሳምንት ለሚደረገው ሰርግ እኮ ዛሬ ነው አይደል ዝግጅቱን ምን ልልበስ ምን ልግዛ ምን ላደርግ እንጨነቃለን አይደል ይሄ ደግሞ እየመጣ ያለው በየዓመቱ አንድ ጊዜ የሚመጣ ለሙስሊሞች የሚሰጥ ትልቅ እድል ነው ስለዚህ ሳንጠቀምበት ማለት ነው በከንቱ ሊያልፍ አይገባም የመጀመሪያው ረመዳን ውስጥ ልንጠነቀቀው የሚገባው ነገር اخواني الاستماع الى اناشيد الاسلاميه እናንተ እዚህ መስጂድ ውስጥ ያላችሁ ሰዎች ነሺዳት ሰማላችሁ ማለት አይደለም ነገር ግን ብዙ ሙስሊም ወንድሞችና ብዙ ሙስሊም እህቶቻችን በነሺዳ ይሰከሩ አሉ አላህ እነሱንም እኛንም ቀጥተኛው መንገድን ይምራን የሚገርመው በተለያዩ ሙስሊም ሀገሮችና ወይንም ከሙስሊም ሀገር ውጪ ባሉ ሙስሊሞች በሚኖሩበት ሀገር ላይ ዛሬ ሙንሽድ በመባል ይሄ እንግዲህ ስም ዛሬ ዘመን የወለደው እንጂ ከዚህ በፊት የነበሩ ዘመናት ውስጥ ሙንሽድ ተብሎ የሚታወቅ ሰው የለም ይሄንንም እናስምርበት እና ልክ ረመዳን ሲመጣ ጠብቀው አዳዲስ ማለት ነው አልበሞችን አዘጋጅተው ረመዳን አንድ ሲል ይለቁታል ሰዎችም ማለት ነው በአዳዲስ አናሺድ በቁርአን እንዳይጠመዱ አላህን በመለመን እንዳይጠመዱ ዝክርን በማምዛት እንዳይጠመዱ የተለያዩ መልካም ስራዎችን እየሰሩ ወደ አላህ Subhanahu Wa Ta'ala እንዳይቃረቡ በእንደዚህ አይነት ስራ እንዳይጠመዱ አመቱን ጠብቀው ልክ ረመዳን አሃዱ ሲል ማለት ነው አናሺዶችም ይለቀቃሉ እኔ ግን የሚገርመኝ የዘመናችን አናሺድ ምን አይነት አናሺዶች እንደሆኑ ለእናንተ ተዋለሁ ሀዳን አላህ ወሀዳሁም እኛንም እነሱንም አላህ ቀጥተኛው መንገድ ይምራል ነብዩ አለይሂ ሰላቱ ወሰለም በዘመናቸው ገጣሚዎች ነበሯቸው ግን የነብዩ አለይሂ ሰላቱ ወሰለም ገጣሚዎች ሲገጥሙ የነበሩት ግጥም ጠላቶችም ማለት ነው ከሚወረበርባቸው ቀስት የበለጠ ከሰሃቦቹ የሚወጣው ግጥም በጣም ያሳምማቸው ነበር ነብዩ አለይሂ ሰላቱ ወሰለም ብዙ ገጣሚ ያላቸው ከዓብ ብኑ ማሊክ አብዱላህ ብኑ ረዋሃ حسان بن ثابت بن المنذر الأنصاري رضي الله عنه الخزرجي كعب بن المنذر وغيرهم من الصحابة رضوان الله عليهم بل النبي عليه الصلاة والسلام طلات بميقت مبسات لك طلاتوش مال انه بطبنجانا بل يعني بزمنه بنبروا مال انه مساريانا باندبتاچو እንደሚዋጎቸው ሁላ ነብዩ عليه الصلاة والسلام ባላቸው መስሪያና በሌላ ደግሞ ማለት ነው በሰሃቦቻቸው አንደበት ጠላትን ይዋጉ ነበር ለዛ ነው ነብዩ አለይሂ ሰላቱ ወሰለም ለሰሃቦቻቸው ምን ይላሉ احج قريش فانه اشد عليهم من رشن النبل ይላል ከዓብ ሆይ ሐሳን ሆይ አብዱላህ ብኑ ረዋህ ሆይ ቁረይሾችም ማለት ነው ምን በሏቸው አሽመድመዷቸው በግጥማችሁ ማለት ነው እናንተ በእነሱ ላይ ማለት ነው የምትገጥሙት ግጥም እናንተ ወደነሱ ከምትወረውሩት ቀስት የበለጠ ምን ያረጋቸዋል ቅስማቸውን ይሰብራቸዋል ያውኑ ግን አናሺድ ምን አይነት አናሺድ እንደሆነ እናውቀዋለን አይደል እንደው አፍረን በጭንቅላት መወዛወዝ ቢያቀተንም ሰዎች ወደ ታች ግግራችንን ባውን ማለት ነው በላይ ያቃተንን በግር በያኒ በስራችን እንጨርሰዋለን ለምን ምን አይነት አናሺድ እንደሆነ ሁላችንም እናውቀዋለን
اخواني ሙስሊሞች ማለት ነው በተለይ ረመዳን በሚመጣበት ሰዓት በእንደዚህ አይነት ነገር አይደለም መጠመድ ያለባችሁ በተለይ ሙዚቃን ማለት ነው ሙዚቃን መሳሪያዎች ጋር አብሮ ማለት ነው ሚወጣ ናሺድ በመጀመሪያ ካናሺድነቱ በፊት የሙዚቃ መሳሪያ በሸሪዓችን حرام ነው ለዛ ነው ነብዩ አለይሂ ሰላቱ ወሰለም ኢማሙ ቡካሪ ረህመቱላሂ ዐለይሂ በዘገቡት ሐዲስ እሳቸውና ሌሎችም حديث أبي موسى الأشعري رضي الله عنه ليكونن من أمتي أقوام يستحلون الحرى والحرير والخمر والمعازف على النبي عليه الصلاة والسلام يقياما زمن يتقربش بمتيدበት ሰዓት ኡመቶች ማለና حرام የነበሩ አራት ነገርን ሐላል አድርገው ይይዙታል አሉ ከነዛ አራት ነገሮች ነብዩ አለይሂ ሰላቱ ወሰለም የተናገሩት والمعازف የሙዚቃ መሳሪያዎችን ሐላል አድርገው ይይዙታል አሉ ነብዩ አለይሂ ሰላቱ ወሰለም የሙዚቃ መሳሪያ في شريعة الإسلامية حرام ነው ለዛ ነው ሼኹ الإسلام ተይሚ ረህመቱላሂ ዐለይሂ الفتاوى በሚባለው ኪታባቸው ውስጥ ማለት ነው ምን አሉ ذهب أئمة الأربعة أن الآلات اللهو محرم أردتم لأن مذهب بالبيت إمام أبو حنيفة إمام مالك إمام أحمد إمام الشافعي رحمة الله عليه وغير من العلماء يا موزيكا مساريا مالنا حرام نبلو تسمم توبتا سلزي زاري منشدو تشاچن كنشيدو ألفو بموزيكا مساريا يتجاجبو بزو أناشيدوچن ياوطولن هدانا الله وهداه እኛንም አላህ ቀጥተኛው መንገድ ይምራን ቢሳሳቱ መስሎ ቢያደርጉትም እስካሁንም ወንድም ሙስሊሞቻችን ናቸው እነሱንም አላህ ቀጥተኛው መንገድ ይምራቸው اخواني ስለዚህ በሙዚቃ ምትክ ሙስሊሞች በረመዳን ውስጥ ሊጠመዱበት የሚገባው ነገር ኪታቡላህ عز وجل የአላህ ኪታብ መሆን አለበት والله ልንገራችሁ ዛሬ እኛ ሙስሊሞች ከገባንበት ማለት ነው ውርደት ወተን ማለና አንገታችንን ቀና ልናደርግ ምንችለው ወደ ቀደምት ክብራችን ተመልሰን ዓለምን ልንመራ ምንችለው ወደ አላህ Subhanahu Wa Ta'ala ኪታብ ስንመለስ ብቻ ነው ያ ካልሆነ የአላህ Subhanahu Wa Ta'ala ነስር ለሙስሊሞች መጥቶ ወደ ነበሩት ቀደምት ክብራቸው ተመልሰው ጠላት ይፈራቸዋል ሚለው ነገር ምትጠብቁ ከሆነ ያማይቻል ጉዳይ ነው አንድ ቂሳ ልንገራችሁ القادسية ሲባል መቼም ሁላችንም እንሰማለን አይደል የቃዲሲያው ጦርነት እንደ ሂጅራ አቆጣጠር በ14ኛው አመት ላይ የተካሄደ ጦርነት ነው በሰሃቦችና በፐርሺያኖች መካከል ማለት ነው ሱብሃንአላህ ዑመር ረዲየላሁ ዐንሁ ሰዓድ ኢብኑ አቢ ወቃስ ረዲየላሁ ዐንሁ የጦር መሪ አድርጎ ማለት ነው ወደ قادسية هي مدينة توجد في العراق بعراق ውስጥ የምትገኝ ማለት ነው يعني ከተማነች قادسية سعد بن أبي وقاص رضي الله عنه يطور مري አድርገው ነበር ምን ኢራቅ የላኩት እንደ ሂጅራ አቆጣጠር በ14ኛው ሙሐረም ወር ላይ سعد بن أبي وقاص رضي الله عنه ጦሩን ይዞ ተንቀሳቅሶ ወደ ቃሲዲሲያ ከመግባቱ በፊት ሩስቱም አይደለም ብዙ ጊዜ ሩስቱም ብለን ምናነበው ስተት ነው ረስቱም ነው بفتح السين ليس بضم السين رستم አይደለም ረስቱም ነው ብዙ ጊዜ እንሳሳታለን ረስቱም የቃዲሲያ ማለት ነው እንግዲህ መሊኩ ንጉሶ
የዑመር ረዲየላሁ ዐንሁ ማለት ነው ጦር መንቀሳቀሱና ወደ መቃዲስያ መጠጋቱን በሰማ ጊዜ እነዚህ የተንቀሳቀሱት የሙስሊም ማለት ነው ጦሮች ከዚህ በፊትም ከነሱ ገጥመው በብዙ ማለት ነው ማዕረካ ሜዳ ላይ ስላሸነፏቸው ዛሬም ያ ሽንፈት እንደሚገጥማቸው ስላወቀ ከመዋጋት ይልቅ መደራደርን ነበር የመረጠው እና አንድ ማለት ነው ወደ እነዚህ ሰዎች ሄዶ የሚደራደርን የራሱን ሉካኖችን ላከ የተላኩትም ሉካን سعد بن أبي وقاص رضي الله عنه كان ناقروا بهالا سعد بن أبي وقاص رضي الله عنه ودز نسي هدو مالنو كان نسوغا يطورنت مالنو ماقوم سمم منتن لنقاقر ميشل مانو سيبال كما هلاتشو يتنساو ربعي بن العامر بن خالد التيمي رضي الله عنه ربعي بن عامر የሚባለው ሰሃቢ ነበር ለዚህ ጉዳይማ እኔ ነኝ አለ سعد بن ابي وقاص رضي الله عنه ለብቻው ነው የላኩት ሌላ ሰው አልፈልግም ነው ያላቸው ሌላ ሰው አልፈልግም ነው ያላቸው ለምን ከኔ ጋር ብዙ ማለት ነው ልኳነን እነሱ እንደላኩት እምትልኮና ለጉዳዩ በጣም ቦታ ሰጥተው አሳስቧቸዋል ብሎ ጠላት የልብ ይሰማዋል ነገር ግን ማለት ነው ለብቻዬን የላከኝ እንደሆን ለነገሩ ብዙም ቦታ እንዳልሰጠንና እንደናቅናቸው ማለት ነው አድርገው ይወስዱታል ስለዚህ ከኔ ጋር ማንንም እንዳትልካለው ربعي بن العامر بن خالد التيمي رضي الله عنه ودرستم በሚመጣበት ሰዓት መሳሪያውን አንጠልጥሎን የመጣው ይሄንን ቂሳ ማነሳበት ምክንያት በኋላ እናገራለሁ ሲመጣ ወደ ቤተ መንግስት ከመግባቱ በፊት ልብስ የመጣው ልብስ እዚህ ግባ ማይባል ነው የተቀዳደደ ሲመጣ ወደ ቤተ መንግስት የሚያስገቡ ማለት ነው ያው የቤተ መንግስት ኃላፊዎች አሉ አይደል ጦርማ ይዘ ወደ ንጉሳችን ረስቶም መግባት አትችልም ማለት መግባት አልችልም ማለት እንግዲያውስ እኔነቴን ማለት ነው ይዤ ማልገባ ከሆነ እንደፈለኩት ሆኜ ማልገባ ካልሆነ ያ የናንተ ምርጫ ነው አይ ብላችሁ ምትሸኙን ከሆነ አይገደኝም እመለሳለሁ አለ ረስቶም ጭንቅላቱን የነቀለው ምን ያክል ቢንቀን የሚለው ነገር በኋላ ላይ አስገቡታል ሲገባ ማለት ነው ፈረሱን ከውጪ ነበር ትቶ መግባት የነበረበት ከነፈረሱ ነው የገባው ቤተ መንግስት عزنا والله ሲገባም ትልልቅ ማለት ነው ሹማምንቶች የሚቀመጡበት ከወርቅ የተሰሩ ትራሶች ማለት ነው ያው ከዚህ በፊት የነበሩ ንጉሶችን ታውቃላችሁ ፈረሱን አምጥቶ በአንድ ማለት ነው ሹማምንቶች የሚቀመጡበት ከወርቅ ቅብ ወይንም ከወርቅ ከተሰራ ማለት ነው ትራስ ፈረሱን አስሮ ገባ ከገባም በኋላ ያ የመጡበትን ጉዳይ መነጋገር ጀመሩ ሲመጣም ምንድን ያረጋው እዚህ ተቀመጥ ሲባል አልቀመጥም ብሎ መሬት ነው የተቀመጠው ለምን ሲሉት እናንተ ያበላሸላለማችሁት በዱንያ ብርቅርቅ ላይ እኛ እንቀመጥም ማለት ረስቶም ማለት ነው አወሩ ካወሩ በኋላ እምናውቃት ኻድ እስከዛሬ ታሪክ በወርቅ ቅብ አስቀምጦ የተቀመጠችውን ቃል ነበር የተናገረው ربعي إنا نحن قوم ابتعثنا الله لنخرج العباد من عبادة العباد إلى عبادة رب العباد ومن جور الأديان إلى عدل الإسلام ومن ضيق الدنيا إلى سعة الدنيا والآخرة إن الله سبحانه وتعالى يلاكن سوّجن كسوّج مالتنا عملكو علاكن سوّج لجزوت ودميمان مالتنا ميقباو
አካል እንድንጣራ ነው ከእምነቶችም ጭቁንነት ፍትህ ወደሆነ እስልምናም እንድንጣራ ነው ከዱንያ ጠባብነት ወደ ዱንያ ሰፊነትና አኺራም እንድንጣራ እንድናወጣም ነው የላከናለው ይሄንን ከነገረው በኋላ እንግዲያውስ የመጣንበት ጉዳይ ተነጋግረናል ረስቱም ከሰማ በኋላ እንግዲያውስ ግዴያኒ ማለት ነው ስጡኝ ላስብበታለሁ ጊዜማ እንሰጥህም አለው 3 ቀን ብቻ ነው የምንሰጠው አስበ ነገረናለሁ ወንዶች يا رستم يا ربعي بن عامر التيمي رضي الله عنه قرطنة 6 سياي كشمامتوچو ጋር ማለት ነው ከተወያየ በኋላ በስብሰባ ላይ እያለ ምን ነበር ያላቸው أرأيتم من منطقي أرأيتم من قوتي أرأيتم من ثقتي ይህ ማለት ነው መልእክት ይዞ የመጣውን ሩብዒ ብን ዓምር የሚባለውን ሰውዬ ንግግሩን አያችሁት ቁርጠኝነቱን አያችሁት በራስ መተማመን የሚባለውን ነገር አያችሁ አላቸው እخواني ይሄንን ደረጃ ሊደርሱ የቻሉት لما تمسكوا بكتاب الله جل وعلا ቁርአንን መመሪያቸው የህይወት ማለት ነው ኢማም ቁርአንን ኢማም የህይወት መመሪያቸው አድርገው ቦታ በሰጡበት ሰዓት ነው እኛም ዛሬ እነሱ በሄዱበት መንገድ ብንኖር ዛሬ ማለት ነው ለጠላት እንዳሻው እኛን አይጫወትብንም ነበር ዛሬ አይደለም ቤተ መንግስት ስራ ቦታ አንድ ሰው ማለት ነው ለመቀጠር ሲፈልግ አርብ ማለት ነው አልሰራም ማለት ተሰራለ ሲባል አልሰራም ያልኩ እንደውን ስራዬን አጣለው በማለት አው ሰራለው ብሎ አይደለም ይደራደረው عزنا شرف بنورن بالتردار النور اذا ايها الاخوه برمضان ውስጥ ማለት ነው መጠመድ ያለብን አመቱን ጠብቀው የተለያዩ ማለት ነው አናሺዶችን በሚለቁልን ሰው የነሱን አናሺድ በማዳመጥ ሳም والله በቁርአን መሆን አለበት ዛሬ الاسلام ያኮ ቁርአን መቅራት አይደለም ችግሩ ወይንም ቁርአንን ማለት ነው ሐፍዞ በቀልብ ውስጥ ይዞ መጓዝ አይደለም ችግራችን የኛ የሙስሊሞች ችግር ዛሬ ቁርአኑ ይዞ በመጣው መልእክት ማለት ነው መስራት ነው አይደል እንዴ ብዙ ሐፊዞች አሉ ቁጥር ስፍራቸው ማለት ነው ዚግቡ ያኒ በጣም ብዙ የሆኑ በዓለማችን ላይ ቁርአንን በአይናቸው ቀርቶ የጨረሱ ሁላችሁም እዚህ ያላችሁ ቀርታችሁ የጨረሳችሁ ናችሁ ይሄ አይደለም ችግራችን ማለት ነው በቁርአን ይዞ በመጣው መልእክት መስራት ነው አይደል እንዴ لزان عبد الله بن مسعود رضي الله عنه من إلال إنا ثعب علينا حفظ ألفاظ القرآن وسهل علينا العمل به وإن من بعدنا يسهل عليهم حفظ القرآن ويصعب عليهم العمل به والله صدق እኛ የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች የከበደን ነገር ቢኖር የቁርአን ቃላቶችን ማለት ነው ከልባችን ውስጥ አፍዘን ማስቀመጡ ነው ይሄንን ሲል ሐፊዞች አይደሉም ለማለት አይደለም ለቁርአን ካላቸው ክብር የተነሳ ነው የቁርአን ቃላቶቹ ማለት ነው በቀልብ ውስጥ ማስቀመጡ ቢከብደንም ነገር ግን በቁርአን መልእክት መስራቱን አላህ ለኛ አግርቶልናል አለ ከኛ በኋላ ግን የሚመጡ ሰዎች ቁርአኑን አፍዞ ከቀልባቸው ውስጥ ማስቀመጡ ይቀላቸውና በቁርአን ውስጥ ባለው መልእክት ማለት ነው መስራቱ ደግሞ ይከብዳቸዋል አለ صدق والله ትክክል አይደለም ዛሬ ከበደን
ቁርአን ማፈዙ አይደለም ብዙ ሐፊዞች አሉን ዓለም ላይ በአይናችን ቁርአን ማለት ነው ቀርተን የጨረስን ብዙ አለን ተፍሲርን ማለት ነው አነብንበን የቀራን ብዙ ሰዎች አለን ያ አይደለም የኡመ الاسلاميه ችግር ዛሬ በቁርአኑ መልእክት መስራቱ ነው ብንሰራማ ቀደም የኛኒ ወንዶች የደረሱበት ቦታ والله እኛም እንደርስ ነበር اخواني ሁላችንም ዛሬ ችግር እናወራለን አይደል መከራ እናወራለን የሁሉ ችግር መፍትሄ والله የአላህ ቁርአን ነው ያሳብነው እንዲሳካልን የራቀው እንዲቀርብልን ያለምነው እንዲሳካልን እንፈልግ ከሆነ والله ይሄንን ሁላ ማድረግ የምንችለው በትክክልና በንጹህ ልቦና ወደ አላህ Subhanahu Wa Ta'ala ኪታብ ተመልሰን ኢማማችንና የህይወት መመራችን አድርገን ስንይዘው ብቻ ነው ለዛ ነው إبراهيم بن عبد الواحد المقدسي رحمة الله عليه المقدسي سبال قدس مالتنا الجمائلي المقدسي جمائلي متبال مالنا كتما علش بقدس فكياني مالنا الله كيهودو تشجاو توبه يعني مسلمو تشجا الله سبحانه وتعالى أقساني أسكمت الله اللهم أعز إخواننا في قدس ያም የኛ አንዱ ክብር ነው ስለራቀ የኛ አይደለም ብለን ማለት ነው መዘንጋት የለብንም ያም የኛ ክብር ነው ብንጠቁረም ብንቀላም አላህ ማለት ነው እኛን አንድ እንዲያደርግ ያስቀመጠው ነገር አለ እሱም لا اله الا الله محمد رسول الله ቁድስ ስትነካኒ ተነክቻለሁ እኔ ስነካ ቁርስ ያለው ማለት ነው የኔ መነካት ያሳመመዋል ስለዚህ በዱዓችን ውስጥ አንርሳት ቁርስ ነው والله شرفنا وعزتنا والله እና إبراهيم بن واحد المقدسي رحمة الله عليه جمائلي قدس كافراچاچو مالتنا عالمناچو الضياء المقدسي የሚባል ትልቅ ማለት ነው ሙስሊም አንጋፋ አንቱም የሚባል ዓሊም علم ለመፈለግ ማለት ነው ለመጓዝ በሚዘጋጁበት ሰዓት ወደ ኢብራሂም ቢን ዋሂድ المقدسي መተው ምክር እንዲለግሷቸው ማለት ነው ፈለጉ الضياء المقدسي سماچو محمد بن الواحد الجمائلي المقدسي رحمة الله عليه من كبار علماء أن إبراهيم بن الواحد المقدسي لضياء المقدسي يلقصوا مكر بنور من دنيالوت أكثر من قراءة القرآن ولا تتركه فإنه سيسهل لك الذي تطلبه بقدر ما تقرأه እንግዲህ እኔ ምክሬን ምታሽኮና ምትፈልኮና ቁርአንን ዕልም ለመፈለግ በሄድክበት አገር ቁርአንን መቅራትን አብዛው ቁርአንን መቅራትን ማብዛትን እንዳትተው ለምን ምክንያቱንም ሲነግሩት ምን አሉ ባንተ ላይ ማለት ነው የሚጠነክሩ ጉዳዮች ሁላ ቁርአንን ባለመተው አብዝተ በመቅራት ምክንያት ያ እንዲሳካል ምትፈልገው ነገር ሁላ ይገራልሃል አሉት በቀራው ቁጥር الضياء المقدسي رحمة الله عليه من ይላሉ እኔም እሳቸው የሰጡኝን ምክር ተቀብዬ ቁርአንን ብዙ በመቀራበት ሰዓት ለመፈለግ የወጣሁት ማለት ነው علم الحديثም ይገራልኛል ብዙም ጽፋለው ግን በቀን ውስጥ ብዙ ያልቀራው እንደሆን ያ የወጣውለት ለመፈለግ የወጣውለት علم አይገራልኝም ነበር አሉ اخواني አሁንም ደግምላችኋለሁ ዒዛችን ሸረፋችን ከበራችን ቁርአን ነው በዚያ አጋጣሚ በእያንዳንዳችን ቤት ውስጥ ያለ ችግር ጠቅሼ ልለፍ ሁላችንም ቤት ማለት ነው ቲቪ አለ አይደል
ቲቪ ያለበት ቤት አለ እኔ ቤት የለም አልহামዱሊላህ ቲቪ ቢቻል እንግዲህ ይሄን ጉዳይ አልገባበት ወዚሩል ኻሪጂ ጋር ተነጋግራችሁ የምታረጉት ጉዳይ ስለሆነ ይሄንን ያመለክት የውስጥ ጉዳይ ሚኒስቴሮች ስላሉ መጀመሪያው ጉዳይ እነሱ ጋር ደርሶ ነው እልባት ሊያገኝ የሚችለው እኔ እዛ ጉዳይ ውስጥ አልገባም በኋላ ደግሞ በዚህ ጋር አብጣችሁ በዚህ ጋር ተፈልጣችሁ መጣችሁ ኢማንን እንድትሞላ አልፈልግም እዛ ጉዳይ ውስጥም ባልገባም አላያል ቲቪ የሚባለው ነገር ብዙ ጣጣ አለው ግን በእያንዳንዱ ቲቪ ማስቀመጫችን ብዙ ጊዜ መጽሐፎች ማስቀመጫ አለው አይደል እንዴ ብዙ ጊዜ ሙስሊም ቤቶች ሄዳችሁ በመትዘይሩበት ሰዓት ባለማወቅ ወይንም በመርሳት ሊሆን ይችላል ወይንም በመዘናጋት ሊሆን ይችላል በቁርአን በቲቪ ማስቀመጫ ስር ቁርአን ተቀምጦ ታገኛላችሁ ቲቪው ደግሞ ይከፈትና ወይ ሙቪ ነው የሚከፈተው ወይ ዜና ነው የሚከፈተው ወይ ደግሞ ሌላ ነገር ሊከፈት ይችላል ያ የተከፈተው ቲቪ የሚያስተላልፈው ጸጉራቸውን የለቀቁ ሴቶች ወይንም አግባብ ያለው አለባበስ የሚለብሱ ሌላ ነገር ኸምር ማስታወቂያ ቁማር ማስታወቂያ ያ ሁላ ማለት ነው የተላለፈ የአላህ Subhanahu Wa Ta'ala ቃል እዛ ስር ነው ያለው ይሄ ወይ ተዘናክተን ነው ወይ ረስተን ነው ወይ ችላ በማለት የምናረገው ነገር ነው ስለዚህ እያንዳንዳችን ዛሬ ወደ ቤታችን በመንመለስበት ሰዓት ቁርአን ከቲቪ ስር ተቀምጦ ያገኘነው እንደሆን والله አውጥተን ለሚገባው ቦታ ልናስቀምጠው ይገባል አላህ ስለ ቁርአን ሲናገር ስለ ታላቅነቱ ሲናገር ምን ይላል لو أنزلنا هذا القرآن على جبل لرأيته خاشعا متصدعا من خشية الله عدل عندي تراروش مالنو لنكتكتبت لن يندس ستلسو بسريال تراروش بسد مشكم أما يجلد تلك الله سبحانه وتعالى قالنا جن چلا بمالت أني سبحان الله عندان دي قرمينيال ወይ ካልሆኑ መጽሐፎች ጋር ቁርአን የሆነ ቦታ እናገኘዋለን ወይ ደግሞ በቁርአን ላይ ሌሎች ማለት ነው መጽሐፎችን ደርድረን ማለት ነው እናስቀምጣለን ይሄ ሁላ ለቁርአን የሚገባው ክብር አይደለም ለዛነ ኢማሙ በይሐቂ ረህመቱላህ ዐለይሂ ሸዕብ الإيمان በሚባለው ኪታባቸው ውስጥ ቁርአን ያኒ ለቁርአን ለምን መሰጠት ያለባቸውን አዳቦችን 1 2 3 ብሎ ሲቆጥሩ ምንድን ያሉት ألا يحمل على المصحف كتاب آخر ولا ثوب ولا شيء إلا أن يكون مصحفان فيوضع أحدهما فوق الآخر فيجوز البيحقي رحمة الله عليه سماچاو أحمد حسين علي بالالو تلك عالم ناچو بتلي بالشافعية زند مالنو تلك كبر يالاچو أنتم ميبالو أنغاف عالم ناچو ما هو بيحقي رحمة الله الكراساني عرب አይደሉም የፐርሺያ ሰው ናቸው እና ምን ይላሉ አን ለቁርአን መሰጠት ካለበት አዳብ ብለው ሲቆጥሩ ألا يحمل على المصحف كتاب آخر بقرآن لا مالنو ليلا القرآن على مجان على مسكمتنا عند ولا ثوب علم ليلا مالنو مصحف لبسن على مسكمت ولا شيء وينم كنزي وجه ያሉ ነገሮችን على ማስቀመጥ ነው ለቁርአን መሰጠት ያለበት አዳብ ይሉናል ነገር ግን ሁለት ማለት ነው ሙሳፎች ቁርአኖች አንድ ላይ ያሉ እንደን አንዱም በአንዱ ላይ ማስቀመጡ ችግር የለው ስለዚህ اخواني ወደ ቤታችን በመንመለስበት ሰዓት አላህ ማለት ነው ለነብዩ የሰጣቸውን ትልቅ ክብር የኛም ክብር የሆነው ቁርአናችን ልጆቻችን የት እንደሚያስቀምጡት والله ዛሬ ወደ ቤት በመንገባበት ሰዓት የመጀመሪያው ስራችን ይሆን ያልሆነ ቦታ ተቀምጦ ካገኘነው والله ለቁርአን የሚገባውን ቦታ ማለት ነው ፈልጋ አስቀምጥ በል ከቻላችሁ ጥሩ ቦታ
የጸዳ ቦታ ሽቶ አርጋችሁ በጥሩ ማዕዛ አክብራችሁ ታስቀምጡት والله ያ ነው የሚገባው ቁርአን والله ስለዚህ ዛሬ የወደቅነው ዛሬ የበታች ሆንበት አንደኛው ምክንያት ለቁርአን ቦታ አለመስጠታችን ነው አላህ ለቁርአን ከሚሰጥ እዚህ ያላችሁት ብቻ አይደለም መላ ዓለም ለምንገኝ ሙስሊሞች ባለክ እኔ መስጂድ ውስጥ ያለውን ብቻ ማለት አይደለም ሁላችንም لو رجعنا الى كتاب الله والى هدي النبي صلى الله عليه وسلم لشرفنا الله جل وعلا ودا الله كتابنا ودا النبي صلى الله عليه وسلم استمروا بنملس الله صحابوچننا ከነሱ በኋላ የመጡ ቁሩን المفضله የሚባሉትን አክብሮ እንዳላቃቸው ሁላ እኛንም እዛ ቦታ ያስቀምጠን ነበር اللهم ردنا الى كتابك والى هدي نبيك صلى الله عليه وسلم اللهم اجعل امامنا كتابك وهدي نبيك محمد صلى الله عليه وسلم عزنا وشرفنا وكرامتنا في الدنيا والاخره هو كتاب ربنا جل وعلا كبراتشن شرفاتشن عزاتشن ሁለመናችን በዱንያም በአኺራም والله يا الله كتابنا ይሄ كتابنا والله ቦታ እንስጥ በመማር ውስጡ ባለው ነገር በመስራት በማስተማር በማስተላለፍ والله ማለት ነው ለቁርአን ቦታ እንስጠው ኢንሻአላህ ተዓላ ሁሉ ነገር ይስተካከለናል والله ቁርአን እኮ ኢማን ቢኖርና ቁርአንን ጓደኛ አድርገን ብንይዘው والله ሰው ልጅ ጓደኛ ባላስፈለገ ዛሬ የቀልብ መቁሸሽ ነው ቁርአንን ጓደኛ አድርገን እንዳንይዘ ያደረገን ለዛን ዑስማን ኢብኑ አፋን ረዲየላሁ ዐንሁ ምን ይላሉ لو طهرت قلوبكم لما شبعتم من كتاب الله الله كما يفلገው ኖሮ ነገሮች ቀልባችሁ የጸዳ ቢሆን ኖሮ ቁርአንን ባልጠገባችሁት ይሉ ነበር والله ቁርአንን ጓደኛችን አድርግልን በዱንያም በአኺራም والله ቁርአንን በውስጡ የዱንያ ላይ ጓደኛው የህይወቱ መሰረት አድርጎ ያዘሰው ነገ ከጀሃነም አይገባም ቁርአን ይሟገትለታል ነብዩ አለይሂ ሰላቱ ወሰለም እንዳሉን ሌላው ቁርአንን ካነሳን ረመዳን ውስጥ ብዙ ጊዜ የሚነሱ ጉዳይ አለ ስንቀማመጥ ስንት ጨረስክ ስንት አከተምት ምንባባለው ነገር አለ አይደል አትጠያየው ቆይ ኹዋኔ አስፈልግ انت وربك والله انتنا ጌታ ተሳሰብ والله ሁለተኛ ደግሞ ብዙ ለማክተም ብለን ይፈጠነና ስርዓቱን ያልጠበቀ አቀራረም አንቅራ ሐቁን ጠብቀ በሚቻለ ያክል يعني ማለን ወረቲል القرآن ترتيلا እንደተባለው ቀርተ በረመዳን ውስጥ አንድ ማክተሙ ይሻላል حقون ساتطبق مالنا بزو غيزه كمكتب عبد الله بن عباس رضي الله عنه من يلالو لأن أقرأ إذا زلزلت والقارعة وتدبرهما أحب إلي من أن أقرأ البقرة وآل عمران تهذيرا أني مالنا ፍጥነት ባለው ሐቁን ባልጠበቀ አቀራር ያኒ በቀራንና አለ ኢምራንን ከመቅራት ይልቅ ሐቁን የጠበቀ አቀራርን መቅራት ይሻለኛል اذا زلزلتنا والقارعا بهون ይሉናል ኢብኑ አባስ ረዲየላሁ ዐንሁ የሚፈለገው بالتدبر ያስተነተንክ እንድትቀራ ቀስ ባለ መልኩ እንዲያን እንድትቀራው እንጂ ብዙ ለብ ያረጉ እንድመቅራትን አይደለም ከኛ የሚፈልገው ይሄ በቁርአን ዙሪያ ያለ ነው አናሺድ አይደለም ይخواني አላህ እነሱንም እኛንም ቀጥተኛውን መንገድ ይምራል ሁለተኛ ሰዓት የለንም በረመዳን ውስጥ ልንጠነቀቀው የሚገባው ነገር ሙሰልሰላት ረመዳንያ በረመዳን ውስጥ ረመዳንን ጠብቆ የሚለቀቁ ሙሰልሰሎችን ነው እናንተ እዚህ ያላችሁ ታያላችሁ ማለት አይደለም እኔ ግብጽ በነበርኩበት ሰዓት ረመዳን ሊገባ 3 ወር ወይንም 2 ወር ሲቀረው የግብጽ ማለት ነው መላ ከተማ
በተለያዩ ረመዳን ውስጥ በሚለቀቁ ማለት ነው ሙሰልሰሎች ወይንም ፊልሞች ይጥለቀለቃል ማስታወቂያ ይሄ ግብጽ የሄዳችሁ ሰዎች ልታውቁት ትችላላችሁ ወይንም አይታችሁት ይሆናል ልክ ረመዳን ሊገባ ሲል ጠብቀው ነው የመጀመሪያ የረመዳንን ሌሊት አንድ ብለው ማለት ነው ሙሰልሰልን የሚለቁት እኔ የሚገርመኝ አንዳንድ ሰው ይሟገታል ይሄ የምታዩት ማለት ነው ሙሰልሰል ሁላ እኔ ጥያቄ ልጠይቃችሁ የዑመር ፊልም ሊሆን ይችላል የዩሱፍ ፊልም ሊሆን ይችላል የዩሱፍ ፊልምማ መጨረሻው እኮ የፍቅር ፊልም ነው አይደል እንዴ መስለው አይደል እንዴ ሴትዮዋ አብዳበት የሚታየው ነገር ሁላ ብዙ ጥያቄዎች አሉ አንድ ሙስሊም አጅነቢ ሙስሊም ከሆነ አጅነቢ ከማይገባት ሰው ጋር እንዳትቀመጥ ብሎ ነብዩ አለይሂ ሰላቱ ወሰለም ሲያዙ ከዛ በዘለለ ማለት ነው ሸሪዓው ፊልም አብራ እንድትሰራ የሚፈቅድ ይመስላችኋል ሁለተኛ ዑለማዎች የሚያነሱት ጉዳይ ፊልሙን የሚሰሩ ሰዎች ሙስሊም እንደመሆናቸው መጠን ከፊሎቹ የሙስሊምን ማለት ነው ገጽታ በመላበስ ከፊሎቹ ደግሞ ማለት ነው የኩፋሮችን ገጽታ በመላበስ ነው አይደል ፊልሙን የሚሰሩት አንድ ሙስሊም የሙስሊምን ገጽታ ማለት ነው ተላብሶ ፊልም መስራት ይቻላል አቡ ጀህልን ሆኖ መስራት ይቻላል ሙሰይለመተል ከዛብን ሆኖ መስራት ይቻላል ስለዚህ እነዚህ ሶስተኛ ፊልሙ ላይ ምናያቸው ሰዎች ፊልሙን ሰርተው ካበቁ በኋላ በፊልሙ ላይ ምናያቸው ሰዎች እንዳይመስሏችሁ ያቺ አይሻ ወይንም ኸዲጃ ሆና አይሰራቸው ልክ ፊልሙን ስትጨርስ ሂጃብ አትለብስም ይሄ የሚታወቅ ጉዳይ ነው እኔ ማዋሸው ነገር ነው ታዲያ አይሻና መሰሎቿ በእንደዚህ ሂጃብን ከፊልሙ በኋላ በማትለብስ ማለት ነው ሳቂጣ በሆነች ሴት መመሰል ትችላለች እንዴ ስለዚህ እخواني እኔ ይሄንን ያልኩት ከራሴ አይደለም ዑለማዎች ማለት ነው በዚህ ዙሪያ ሰፋ ያለ የራሳቸው ሆነ አስተያየትና መልእክት አለ ተመልሳችሁ አንብቦት ዩሱፍ ያለው ጉዳይ አይደለም እኔ እንዳትወቅሱኝ ረመዳን ውስጥ ሙሰልሰል አያስፈልግም والله እኮ ያ የቱርኩ ማለት ነው ሙሰልሰል እንዴት አይነት አስተማሪ ነው ማሻአላህ اخواني ቁርአን ያለ አስተማሪኝ ሰው የነብዩ ሰለላሁ ዐለይሂ ወሰለም ማለት ነው ሐዲስ ያለ አስተማሪኝ ሰው እነዚህ ሁለት መሰረት የሆኑ ነገሮች ማለት ነው ያለ አስተማሪኝ ሰው ያ እኔን ያስተምረኛል እንዴ የሚያስተምረኝ ቁርአን ነው የሚያስተምረኝ የነብዩ አለይሂ ሰላቱ ወሰለም ሱና ነው ሁለተኛ እውነተኛ ታሪክ ያልተዛባና ያልተበረዘ ታሪክ ምትፈልጉ ከሆነ ፊልሞችን በማየት ሳይሆን ዑለማዎች ብዙ ዑምራቸው ማለት ነው የተያኒ ነፍሲያ የፈለገችውን ነገር ተጭኗት አንድ ቀን ሳያረጉ ስሜታቸው ማለት ነው ገለው ለዚህ ያስተላለፉት በርካታ መጻፎች አሉ ያልተበረዙ ያልተቀነሱ ብዙ ማለት ነው ታሪክ ሊሰጡን የሚችሉ እነዛም መጻፍና አንብብ በፊልም አይደለም الله سبحانه وتعالى بسورة البقرة على النبي عليه الصلاة والسلام من يلاله حديث ابن ماجه حديث أنس بن مالك رضي الله عنه إن من الناس مفاتح للخير مغالق للشر وإن من الناس مفاتح للشر مغالق للخير وطوبى لمن جعل الله مفاتح الخير على يديه وويل لمن جعل الله مفاتح الشر على يديه بزي حديث زقوا له النبي عليه الصلاة والسلام كسوش مكاكل الله سبحانه وتعالى يخير بروچن مكفشا اميادرغونا يشر مروچن مزقيا اميادرغو سؤال لالو
ከሰዎች መካከል ደግሞ አላህ የሸር በሮችን ከፋች የሚያደርገውና የኸይር ማለት ነው በሮችን ማለት ነው ዘግ የሚያደርገው አሉ ነብዩ አለይሂ ሰላም የኸይር በሮችን ማለት ነው መፍቻ በእጁ ላይ ያስቀመጠ ሰው ደስ ይበለው አሉ ነብዩ አለይሂ ሰላም የሸር መክፈቻዎችን በእጁ ላይ ያስቀመጠ ሰው ደግሞ በጀሃነም ውስጥ የምትገኝ ወይል ባለ ያን በተባለቸው አብሽር አሉ ነብዩ አለይሂ ሰላም እነዚህ ረመዳንን ጠብቀው በረመዳን ውስጥ ማለት ነው ሙሰልሰላትን የሚለቁልን አክተሮች ይህ የነብዩ አለይሂ ሰላም ሐዲስ ሊመለከታቸው ይችላል እኔ ሙፍቲ አይደለሁ ስለዚህ ኢንሻአላህ ተዓላ اخواني በሶስተኛ ኢንሻአላህ ተዓላ ረመዳን ውስጥ እስራፍ የሚባልን ነገር እንጠንቀቅ እስራፍ والله የምግብ እስራፍ የመብል እስራፍ የመጠጥ እስራፍ በረመዳን ውስጥ እንጠንቀቅ والله ልንበላ የምንችለው ነገር እናዘጋጅ የተረፈ እንደሆን እንደፋለን የምንለው ነገር ደግሞ አናዘጋጅ لزاني ابن مسعود رضي عبد الله بن عباس من يلالو كل ما شئت والبس ما شئت ما أخطأتك خلتان صرف أو يا الشهن بلا يا الشهن لبس ሁለት ነገሮች ማለት አንተን ከመንካት ያጡክ እንደሆን እስራፍ ማድረግና ኩራት የተሞላው ማለት ነው ደስታ ከነዚህ ሁለት ነገር መጽዳት ይቻልክ እንደሆን ያሻህን ብላ ያሻህን ጠጣ ይሉናል ኢብኑ አባስ ረዲየላሁ ዐንሁ ስለዚህ ረመዳን ውስጥ اخواني ምግብና መጠጥ እስራፍ አናርግ والله እስራፍ ከማድረጋችን በፊት ሀገራችንን እናስታውስ እኛ ዛሬ እጃችን ሳይሰስት ማለት ነው ከጋርቤጅ ወስደን የምንጥለው ምግብ በሀገራችን ምን ያንን ምግብ ለባገኘው ብለው የሚከጅሉ ብዙ አሉ ይሄንን ኒዕማን ጸጋነቱን አውቀን አላህን አመስግነን ማለት ነው እስራፍ ሳናደርግ ቀርተን ሳንጠቀምበት የቀረን እንደሆን ይሄንን የሰጠንን ጸጋ አላህ ይቀበለናል ሐሰን አልበስሪ ረህመቱላህ ዐለይሂ ምን አሉ إن الله ليتنعم بالنعمة ما شاء فإذا لم يشكر عليها قلبها عذابا الله يشاون يأكل مال إنه بباروتشو لا يسقاون يولال ይህ በባሮቹ ላይ ዋለውን ጸጋ አላህን በማመስገን እስራፍ ባለማድረግ አላህን ማለት ያላመሰገኑ እንደውን ከመጠጋነቱ አውጥቶ ወደ ቅጣት ይቀይረዋል አሉ ከዛሬ 50 ዓመት በፊት ሶማሌ ሀገር ታሪክ መልሰን እናንበብ የዛሬ በሰባዎቹ በሰማኒያዎቹ ሶማሌ የምትባለው ሀገር ከራሳ አልፋ እነ ሳዑዲን ማለት ነው በገንዘብ በወርቅ በተለያዩ በመግብ በተለያዩ ማለት ነው እንስሳዎች እምታግዝ ሀገር ነበረች ዛሬ የራሃብና የጦርነት ሰቆቃ ሆና የቀረችው ሀገር ሶማሊያ በል በ1960 ከገዢዎች ነፃ በወጣችበት ሰዓት ምን በያኒ ምን ተብላ ነበር የምትጠራው ስዊስራ الافريقيه يا افريكايቷ ማናት ሲውዲን በመባል ነበር ያኒ የምትጠራው ሶማሌ ለዚህ ሁላ ችግር የተዳረሰችበት ምክንያት ዑለማው الاسلام ሲናገሩ አንዳ ያኒ ማለት ነው ከጥጋባቸው የተነሳ ሶየው ጉበት ለመብላት ሲፈልግ ብቻ ምን ያረጋል ከብቱን ወይንም ፍየሉን ወይንም በጉን አርዶ የቀረውን ይጥለው ነበር ጉበት ብቻ ለመብላት ሉብናን ዛሬ ከሚድል ኢስት በጣም ዝቅተኛ ህይወት የሚኖሩ ሉብናኖች ናቸው አይደል
የዛሬው እንደ ሶማሌ የዛሬው መለስ ብለን 40 50 ዓመት 20 ዓመት ብንመለስ ሉብናንም የሚድል ኢስት ስዊድን በመባል ነበር የምትጠበቅ እነሱም ያሻቸውን እየበሉ ያሻቸውን ይወረውሩ ነበር ዛሬ ሉብናን ያለሽበትን አህዋለን ስለዚህ እስራፍ ምናረክ ከሆነኛም አላህ በሰጠን ነገር በትክክለኛው ማንጠቀም ከሆነ እንደ ሀገርም ያጠፋናል እንደ ግለሰብ እንደ የቤታችንም አላህ ማለት ነው ያ የሰጠንን ጸጋ ተቀብሎን ያለ ጸጋ ያስቀረናል ስለዚህ ረመዳን ውስጥ ብዙ ወንድም አሉን ብዙ እህት አሉን ብዙ የተቸገሩ ወገኖች ማለት ነው በሀገራችን አሉ እዚህ እስራፍ ምናረገውን በመላክ እነሱን እንመግብ هذا وبالله التوفيق وصلى الله على نبينا محمد وعلى اله وصحبه اجمعين ጥያቄ ካላችሁ በዚህ ጉዳይ ሌላ ጥያቄ ካላችሁ ግን አልቀበልም መስጂዱ የራሱ የሆነ ኢማም ስላለው انا لست من المفتي እኔ ሙፍቲ አይደለሁም ኢንሻአላህ ጥያቄ ካላችሁ ነቢ አለይሂ ሰላቱ ወሰላም ሚንበርን በሚወጡበት ሰዓት አሚን አሚን እያሉ ነው አይደል የወጡት የመጀመሪያውን አውቀናል ሁለቱ የቀሩት ምንድናቸው አንደኛው ነቢ አለይሂ ሰላቱ ወሰላም እናትና አባቱ የእርጅናን ዘመን ደርሶ እነሱን በመጦር እነሱን በመከደም ጀነት ያልገባ ሰው አፍንጫው ከመሬት ይላተማሉ ሐቅ الوالدين ሌላው ሶስተኛው ነቢ አለይሂ ሰላቱ ወሰላም ስሙ እኔ እሱ ዘንድ ተጠርቶ በኔ ላይ ሰላዋት ያላወረደ ሰው አፍንጫው ከመሬት ይላተማሉ ነቢ አለይሂ ሰላቱ የነቢዩን አለይሂ ሰላቱ ወሰላም ስም ስንሰማ ሁሌም በሳቸው ላይ ምን ማድረግ አለብን ሰላዋት ማውረድ አለብን እነዚህ ናቸው አልሐቂቃ አላሁ አለም ሌላ ጨረስን من قدم يتكسنا حديثنا يستحلون الحر والحرير